ራስን መንከባከብ ማለት ስለ ቆዳና ውበት ብቻ አይደለም። እግዚአብሔር ሊፈውሰው የሚገባው እኛ ደግሞ የምንሸሸው የውስጥ ማንነታችንን መቀበልም ጭምር ነው። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። አንዳንድ ጊዜ መስታወት ላይ ቆመን ራሳችንን በምናይበት ሰዓት ምን እንደሚያስደስተን ሳይሆን ከኛ ውስጥ ምን እንደማንወድ እናስተውልና ውስጣችንን እናስከፋለን፣ እንጎዳለን። ምናልባት ፀጉራችንን ይሆናል የማንወደው፣ ምናልባት ፊታችንን፣ የፊት ቆዳችን ላይ የሆነ ነገር ወጥቶ እየረበሸን ሊሆን ይችላል። የሰውነት ቅርጻችንን፣ ቁመታችንን ብቻ አንዱን የሰውነት አካላችንን ላንወደው እንችላለን። አንዳንድ ጊዜ እዛች ነገር ላይ ብቻ እናተኩርና ይደብረናል፣ ራሳችንን መቀበል ያቅተናል። ከዛ በኋላ ያንን ነገር ለመቀየር እንጥራለን። በተቻለ አቅም በአጭር ጊዜ ውስጥ ለውጥ የሚያመጣልንን ነገር በመፈለግ ያንን ነገር እናደርግና ላያችን ላይ እንሰራለን ማለት ነው። እነዚህን ሁሉ ነገር ማድረግ እጅግ በጣም መልካም ነገር ሆኖ ሳለ ነገር ግን ጥልቅ የሆነ ራስን መንከባከብ ውስጣችን የተደበቁ ነገሮችን መጋፈጥና መንከባከብ እንደሆነ ስንቶቻችን አስተውለን እናውቃለን? ይህ ማለት አብዛኛዎቻችን ውስጥ ማንም ሰው እንዳያየው የምንሸሽገው ቁስል አለ። ማንም ሰው የማያውቀው ህመም አለብን። የምንሸፍነው የራስ እምነት ማጣት፣ የምንደብቀው ፍርሃት፣ መጋፈጥ የማንፈልገው ስሜት አንዳንድ ጊዜ ሚዛኑን ይስትና ውጫዊ ነገራችን ላይ ይበልጥ ትኩረት እንሰጣለን። ነገር ግን በጣም ትኩረት የሚያስፈልገው ነፍሳችን ሊሆን ይችላል። በመጽሐፍ ቅዱስ ላይ በአንደኛ ሳሙኤል 16:7 ላይ ምን ይላል? ሰው የሚታየውን ያያል፣ እግዚአብሔር ግን ልብን ያያል ይላል። ይህንን ክፍል ሳጠናው ልብ የሚለውን ቃል መጽሐፍ ቅዱስ ሲፈታው ምን ይላል? የውስጥ አስተሳሰብ፣ የውስጥ ፈቃድ፣ የውስጥ ስሜት ወይንም ደግሞ የህይወት ማዕከል ብሎ ይፈታዋል ልብን። ከዚህ ክፍል እንግዲህ የምንማረው ከውጫዊ ነገር አልፈን ውስጣዊ ነገራችን ላይ ከፍተኛ የሆነ ትኩረት እንድንሰጥ ማድረግ እንዳለብን ነው። ውጫዊ ነገራችንን የምንንከባከበው ስለ ራሳችን ወይንም ደግሞ ስለ ህይወታችን ግድ ስለሚሰጠን ነው አይደለም? እንግዲያው ልብ ደግሞ የህይወት ማዕከል ከሆነች እሱን ፓርት ሄደን መንከባከብ ግድ ይለናል ማለት ነው። መጽሐፍ ቅዱስ ላይ መዝሙረ ዳዊት 139 ቁጥር 23 አካባቢ ዳዊት ሲጸልይ እንደዚህ አለ። አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ። በደልንም በእኔ ውስጥ ብታገኝ እይ፣ በዘላለም መንገድም ምራኝ። መርምረኝ ሲል እንግዲህ ዳዊት እግዚአብሔርን ፈትሸኝ፣ የተደበቀውንም ነገሬን እያው እያለው ነው። ስንቶቻችንን ሰዎች አልተቀበሉንም ብለን ራሳችንን የጎዳ ነው? ስንቶቻችንን ጸጸት ተሸክመን ራሳችንን እየጎዳን ያለ ነው? ስንቶቻችንን የኋላ የህይወት ታሪካችንን እያሰብን ሀፍረት ተሸክመን ራሳችንን መቀበል አቅቶን ወደ እግዚአብሔር መጠጋት ያቃተን? እውነተኛ መንፈሳዊ እንክብካቤ ማለት ልክ ዳዊት እንዳደረገው ነው። ራሱን ለእግዚአብሔር እንዳጋለጠው፣ ውስጤንም ፈትሸው እንዳለው ከራሳችን ከመሸሽ ወይንም ከመሸሸግ ይልቅ ውስጣችን ያለውን ቁስለት ተቀብለን እግዚአብሔር እንዲፈውሰን እግዚአብሔርን ፈትሸኝ ብለን ውስጣችንን ለእግዚአብሔር ማጋለጥ አንደኛው ትልቅ እንክብካቤ ነው። መዳን የሚጀመረው እዛ ጋር ነው። ሽንፈታችንን ስንቀበል፣ ውድቀታችንን ስንቀበል፣ በደላችንን ስናምን፣ ራሳችንን ለእግዚአብሔር ስናጋልጥ እንግዲህ ሆስፒታል ሄዳችሁ ስትታመሙ ዶክተር ምናችሁን ያመማችሁ ብሎ ሲጠይቃችሁ ህመማችሁን እንደማትደብቁት ሁሉ የውስጥ ህመም፣ የነፍስ ስብራት፣ የልብ ቁስለትንም ከእግዚአብሔር መደበቅ አያስፈልግም። ብንደብቅም ለእግዚአብሔር ሁሉ ግልጽ ነው። ራሳችሁን አትኮንኑ፣ ራሳችሁን አትውቀሱ። ራሳችሁን ከመውቀስ ይልቅ ለራሳችሁ መራራትን ልመዱ። በሮሜ መጽሐፍ 8 ላይ ምን ይላል? እንግዲህ በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ይላል። እንደ መጽሐፍ ቅዱስ ነፃ የሚያወጣ ነገር የለም። ኩነኔ ምን ማለት ነው? ኩነኔ ማለት በመጽሐፍ ቅዱስ ስንተረጉመው ፍርድ፣ ቅጣት፣ ጥፋተኝነት ማለት ነው። እግዚአብሔር ራሳችንን እንድንመረምር የሚጠይቀን ራሳችንን እንድንኮንን፣ እንድናሰቃይ ወይንም ደግሞ እንድንጠላ አይደለም። ይልቁንስ ትክክለኛ ፈውስን እንድናገኝ ነው። በኩነኔና በመንፈሳዊ እድገት ወይንም በመንፈሳዊ እንክብካቤ መካከል ትልቅ ልዩነት አለ። ወደ መንፈሳዊ እድገት የሚያደርሰን መንፈስ ቅዱስ ነው። መንፈስ ቅዱስ ምን ይለናል? ይሄ ቦታሽ ተሰብሯል፣ ይሄ ቦታ ተጎድቷል፣ ስለዚህ ወደ ፈጣሪ ወደ እግዚአብሔር ቅረብ ይልሃል። ኩነኔ ደግሞ ምን ይላል?
ተስፋ የላችሁም፣ ስለዚህ ሽሹ። አንዱ ወደ ተስፋ ይመራል፣ ሌላው ደግሞ ወደ ሀፍረት ይመራል። መጽሐፍ ቅዱስ ላይ የክርስቶስ ኢየሱስን ታሪክ ስንመለከት ክርስቶስ ኢየሱስ በጣም ብዙ በሽተኞችን እንደፈወሰ አይተናል በመጽሐፍ ቅዱሳችን ላይ አይደለ? ነገር ግን አካላቸውን ብቻ ሳይሆን ይፈውስ የነበረው ክርስቶስ ኢየሱስ የሰውንም ልብ ስብራት ይፈውስ ነበር። ክርስቶስ ኢየሱስ የሰውንም ሀፍረት ያነሳ ነበረ። ለዚህ ደግሞ ትልቁ ምሳሌ ዮሐንስ 4 ላይ የሳምራዊቷ ሴት ናት። በመጀመሪያ ሳምራውያን ከአይሁዳውያን ጋር መልካም የሆነ ህብረት የላቸውም። ሁለተኛ ደግሞ እቺ ሴት 5 ባሎች ነበሯት። እንግዲህ ያስቡት፣ ይህ በሰውም ዘንድ ራሱ የሚያሸማቅቅ ታሪክ ነው። ክርስቶስ ኢየሱስ ግን ሲያገኛት የዘላለምን ህይወት ነው የሰጣት። የተሰበረችበትን የምታፍርበትን ነገር ቢያቅም ከመኮነን ይልቅ ከዛ ውስጥ የምትወጣበትን የምትፈወስበትን የዘላለም የማያልቅ የህይወት ውሃ ምንጭ በሆዷ ውስጥ እንዲፈልቅ አደረገላት። ክርስቶስ ኢየሱስ ሀፍረቷን ቢያቅም የተመለከተው ግን የእሷን ዋጋ ነው። ፈውስ የተሰበረን ነገር ብቻ አይደለም የሚጠግነው፣ ዋጋችንንም ይመልስልናል። ሁሉም ሰው ዋጋ እንዳለው ማወቅ አለብን። ዋጋችንን ጠንቅቀን ካወቅን ውጫዊ ነገራችንን ብቻ ሳይሆን የምንንከባከበው ውስጣችንንም በጣም እንንከባከባለን። 1 ቆሮንቶስ 6 ላይ ምን ይላል? ሰውነታችሁ በእናንተ ውስጥ ያለ የመንፈስ ቅዱስ መቅደስ እንደሆነ አታውቁምን ይላል። ስለዚህ ሰውነታችን አካላችንን በሙሉ መጠበቅም እጅግ በጣም መልካም ነገር ነው። ውስጣችንን መጠበቅ እጅግ በጣም መልካም ነገር ነው። ሰውነታችንን እያየን ራሳችንን መጥላት አይገባንም። የውስጥ በደላችንን እየተመለከትን በሀፍረት እየተሞላን ራሳችንን መኮነን አይጠበቅብንም። ምክንያቱም የመንፈስ ቅዱስ ማደሪያዎች ነን ብሎ ራሱ መጽሐፍ ቅዱስ ነግሮናል። ፀጉራችንን መንከባከብ፣ ቆዳችንን መንከባከብ፣ ሰውነታችንን መንከባከብ ለእግዚአብሔር ክብር እስካደረግነው ድረስ እጅግ በጣም መልካም ነገር ነው። ነገር ግን ማስተዋል ያለብን ነገር ምንድን ነው? የኛ ዋጋ የሚተመነው በውጫዊ መልካችን ግን አይደለም። ውበታችን ከመስታወት ውስጥ አይደለም የሚጀምረው። የኛ ውበት የሚጀምረው እግዚአብሔር እኛን በሚያይን መንገድ ራሳችንን መመልከት ስንጀምር ነው። ይህ አይነቱ ውበት ደግሞ የሚገኘው እግዚአብሔር ጋር ጠጋ ብሎ እግዚአብሔር ሆይ የትኛው የህይወቴ ክፍል ፈውስ ያስፈልገዋል፣ ጥገና ያስፈልገዋል፣ ሕክምና ያስፈልገዋል፣ የትኛው ፓርት ላይ ትሪትመንት ያስፈልገዋል፣ ውስጤን መርምር። ልክ እንደ ዳዊት ውስጤን ፈትሸው። ውስጣችንን ማስፈተሽ ተገቢ ነገር ነው። የትኛው ነገር ነው ይበላል? ቅናት ነው? ቁጣ ነው? ፍርሃት ነው? ኢንሴኪዩር ያደረገን ነገር የትኛው ነገር ነው? ራሳችንን እንዳንቀበል ያደረገን ነገር የትኛው ነገር ነው? አልላቀቅ ያልነው ኃጢአት ወይንም በደል የትኛው ነው? የትኛው ክፋት ነው እኛን አሸንፎ በውስጣችን የሰለጠነው? እሱን ሄደን ማጋለጥ ይኖርብናል። በእኛ አቅም የሚሆን ነገር አይደለም። ደግሞ መጽሐፍ ቅዱስ ሲናገር ኃጢአተኛ አይደለሁም ወይንም ኃጢአትን አልሰራም ብንል እንዋሻለን ይላል። መቼም ሰው ሆነ ኃጢአተኛ አይደለንም ወይንም ኃጢአትን አንሰራም ልንል አንችልም። ሰው ሁሉ በደለኛና ኃጢአተኛ ነው። ግን ያንን ተቀብለን ያቃተን ያሸነፈንን ነገር ወስደን ለእግዚአብሔር መስጠት። ይሄን ነገር አልቻልኩትም፣ አቆሽሾኛል። ምክንያቱም አንድ ነገር ማወቅ ያለብን ነገር ምንድን ነው? እነዚህን ሁሉ ነገሮች ሰው እንዳያይብን ውስጣችን ደብቀን ተሸክመነው ብንዞርም አንድ ቀን ግን ማንነታችንን እያበላሸ እየገደለ እየሸረሸረ መውጣቱ የማይቀር ነገር ነው። ያደቀናል። እያንዳንዱ ውስጣችን የተሸከምነው የነፍስ ቁስል ሁሉ ሪዛልት አለው፣ ይታያል። መጨረሻ ላይ ውጤቱ ቀስ በቀስ ይወጣል። እያንዳንዱ የምንሰራት ዕለት ዕለት የምንለማመዳት ኃጢአት ሁሉ ውጤት አላት። ይህንን መዘንጋት የለብንም። ስለዚህ በጣም መጠንቀቅ ይኖርብናል ማለት ነው። የበሽታዎች ምንጭ ራሱ እኮ ይሄ እኮ ነው። የልብ ስብራት፣ ራስን አለመቀበል፣ አለመውደድ፣ የነፍስ መከስከስ የነዚህ ሁሉ በሽታዎች ውጤት ነው። ስለዚህ ዛሬ ሁላችንም የምናደርገው ነገር ምንድን ነው? ነፍሳችንን መንከባከብ መጀመር ነው። ውስጣችንን መንከባከብ መጀመር
ግድ ይለናል። እንክብካቤው ደግሞ የሚጀምረው ራሳችንን ለእግዚአብሔር በማጋለጥ ነው። እግዚአብሔር ሆይ ፈትሸኝ፣ የትኛውን ማንነቴን ነው መሸሸው፣ የትኛውን ነገሬን ነው የደበቅኩት እያለን ራሳችንን አጋልጠን ትክክለኛ የሆነውን ትሪትመንት ከእግዚአብሔር አግኝተን መፈወስ ይኖርብናል ማለት ነው። ፈውስን በጣም መፈለግ ያስፈልጋል። ያ ነው ትክክለኛ ራስን መንከባከብ ማለት። ስለዚህ በዚህ ቃል የምትስማሙ ሰዎች ካላችሁ ዛሬ ውስጤን በእግዚአብሔር አስፈትሻለሁ እያላችሁ ጻፉልኝ። መልካም ጊዜ ይሁንላችሁ። በሌላ ጠቃሚ ቪዲዮ እስከመጣ ድረስ